11ኛው ሰዓት ክፍል 6 እውነተኛ የፍቅር ታሪክ። አሞኛል ግን ማንም በሽታዬን ስለማያየው እንደ ታመንኩ እንኳን አያውቁም። ትናንትናም ባጠገባቸው ሳልፍ በተቀባሁት ሽቶ ሰዎች ይማርክ ነበረ። ዛሬስ እነዛ ሰዎች ገና ወደ እነሱ ለመጠጋብ ሳስብ ይጸየፍኛል። ፊደል ከመሞቷ በኋላ ለመጀመሪያ ጊዜ ጮክ ብዬ ተናገርኩኝ። ግን የሆነ ሰላም አለው። መናገር ለካ ትልቅ ነገር ነው። በውስጥ መያዝ መብሰልሰል ነው ህመም ለካ። ማሂ የዛኔ ለመረጋጋት ሞከረችና ይኸውልህ መጀመሪያ ለመረጋጋት ሞከርና አውራኝ። እኔም ያልሆነ ነገር ከተናገርኩ መስመርም ከሳትኩ ይቅርታ። ግን እስከ ዛሬ ብዙ ታሪኮችን ሰምቻለሁ። የብዙ ሰዎች ታሪክ ጽፌ አስቀምጫለሁ። በድንገት ቤተሰቦቻቸውን የተነጠቁ የሚበሉትን እያጡ አፈር እየበሉ የሚያድሩ እግራቸው እጃቸው እናታቸውን ያጡ በጣም ብዙ አይነት ሰዎችን አግኝቻለሁ፣ አውርቼም አለው። ግን ማናቸው ያንተን ያህል ፈጣሪን አያማርሩም? ፈጣሪ በመሰገንከው ቁጥር ይጨመርልሃል አለችኝ። አይኔን እያየች እኔ ዝም ብዬ አያታለሁ። አሁን ቀስ ብለን ያለውን ነገር እናወራለን። ወደ ቤተሰቦችህ ትመለሳለህ። ይህንን ሱስህን ታቆማለህ። እኔ አባቴን አስተዋውቅሃለሁ። እሱ እንዲወድህም ብቻ ጸልይ። ከዛ በኋላ ነገሮች በሙሉ ይስተካከላሉ አለችኝ። ከት ብዬ ሳኩባት። ወደ ቤተሰቦቼ መመለስ እኔ ነኝ? ቆይ በመጀመሪያ መመለስ እንደምፈልግና እንደማልፈልግ መቼ ጠየቅሽኝ አልኳቴ። ሲቀጥል በዚህ ልክ ምንም ያለኝ የሌለኝ ይመስልሻል? ፊደል ስትሞትብኝ ወደ እናንተ ተመለስኩ ብዬ አይኔን በጨዋ ጥቤ የሚሄደው አልኳቴ። ጥሩ አትሂድ። ስጀመር አንተ ራስ ወዳድ ሰው ነህ። ማንንም አታስብም። እናትህ በአንተ ምክንያት በሀዘን አንገቷን ደፍታ አንድ ቀን ይመጣ ይሆናል እያለች በሩን እያየች ትኖራለች። አባትህ መንገድ ላይ አባትና ልጅ ባየ ቁጥር ልጄ ምን ያህል ብበድለው ክፉ ባልሆነበት ትቶኝ አይሄድም ነበር፣ አስቀይሜው አስከፍቼው ነው እያለ ውስጡን ይብከነከናል። አንተ እዚህ ጎዳና ላይ ትኖራለህ። የቤተሰቦች ሀብት መልቶ እና እየፈሰሰ አንተ እዚህ ሰዎች ጠግበው ያስተረፉትን ተራፊ ትለቅሟለህ። እንዲህ ቆይ አንተ ፊደልን በማጣትህ ይህንን ያህል ከተጎዳህ ቤተሰቦችህ ደግሞ ምን ያህል እንደሚጎዱ አስበው እስኪ። አንድ ወንድ ልጃቸው ገብዞና ተምሮ በየሰፈሩ ሰው የሚመሰግናቸው የሚያከብራቸው ተስፋ ያደረጉለትን ደርሶልን እያሉ አይኑን የሚያዩትን ቤተሰቦቹ ወይ ሙተህ ሳይቀብሩህ ወይም ኑረህ ሳያዩህ እንዲሁ በተስፋ ውስጣቸው እየተብሰለሰለ ሲኖሩ አያሳዝኑህም? እህትህ የሰው ወንድም ባየች ቁጥር ወይኔ የኔ ወንድም ቢኖር እኮ እያለች ስታለቅስ አስበኸዋል? አንተ አንድ ፊደልን እንደሞተችብህ አውቀህ እርምህን አውጥተሃል። እነሱስ? የሰው ልጅ በዚህ ልክ እንዴት ቤተሰቡ ላይ ይጨክናል አለችኝ። ምንም መልስ ለመመለስ አልቻልኩም። ምን አፋለኝና የቱ ጋ ነው የተሳሳተችው? ያወራችው ልክ ነው። ምላሷ እየጠዘጠዘኝ ያስቸግረኛል። ቁስሌን በእንጨት ነክታብኝ ያቺ ምስኪን እናቴ ደርባባዋ ሴት ፈገግታዋ ጨልሞ የሰው ልጅ ባየች ቁጥር ስትል ታየኝ። የኔ ወንድም እኮ ይለያል፣ አባትም ወንድምም ነህ እያለች አይኔን የምታየኝ እህቴ በእርግጠኝነት ከልቧ ሳትስቅ ሰነባብታለች። ባለ ግርማ ሞገሱ አባቴ ነው። አላገኘውም፣ ግን ምን ብዬ ሄዳለው? ምን አወራለው? እንዴት ብዬ አይናቸውን አያለው?
ምንስ ይሉኛል? ቢሆንም ወደ እነሱ መለሳለሁ። ተመልሼ ህይወቴን ከምን ልጀምር ነው? ራሴን ጠየቅኩት። በድጋሚ አጠገቤ እንዳትደርስ ለመጻፍም ከፈለገች እስከዛሬ ድረስ ያለውን ብቻ እንደተጽፍ ነግሬያት ተነስቼ ሄድኩኝ። አልተከተለችኝም። እንደ እብድ አደረገኝ። የምረግጠው መሬት እየራቀኝ ሄደ። የማያቸው ሰዎች ጥቃቅን ሆኖ ነው የሚታዩኝ። ዝም ብዬ ሄድኩኝ። ወደ አንድ ጫካ ገባው። ጮኩኝ። ጩኸቴን አቀለጥኩት። አልወጣልህ አለኝ። ደረቴ ላይ ተፍኖ የተቀመጠ ነገር አለ። ጨጓራዬን ይሁን የሆነ ነገር ይልጠኛል። ልቤ ላይ ያለውን ነገር በምን ላውጣው? ውስጤ የሚሰማኝ ነገር ህመም ነው። በህይወት ቁሞ እንደመሞት ነው። ግን ፊት ለፊቴ የሚታይ ቁስል ባለመኖሩ ብቻ ማንም ሰው እንደምታመም አያውቅም። ቁመንና ልብስ ለብሰን ስንሄድ ምን እያሳለፍን እንዳለ ማንም አያውቅም። አንዳንዱ የውስጣችንን ችግር ሀዘን እንዳለ ግንባራችን ላይ ቢጻፍ ሰው እያነበበ በተረዳን እላለው። ከዛን ቀን በኋላ ከማሂ ጋር ሳንገናኝ ቀረን። ቢያንስ ለአንድ ሳምንት ያህል አልመጣችም ነበረ። ጎዳና ላይ በጀርባዬ ተኝቼ ሰማይ እያየው እምባዬ እየወረደ ነበረ። ማሂ ከአባቷ ጋር በመኪና ወደኛ የመጣችው ለምን እንደሆነ አላውቅም። ሳያት ግን ደስ አለኝ። ተስፈንጥሬ የተነሳው እሷን ላለማየት ወደ ሌላ ቦታ ፊቴን አዘድኩኝ። አባቷ በቅርብ ቤታቸውን ውስጥ ትልቅ ደስታ እንዳለና ሁላችንም ፏ ብለን የክብር እንግዳ እንድንሆን እንደሚፈልጉ ውጫችንን እሳቸው እንደሚችሉ ነገሩንና እኔን ግን ለብቻዬ መናገር እንደሚፈልጉ ወደ መኪና እንድገባ በእጃቸው ምልክት ሰጡኝ። እሳቸው እምቢ ማለት ስለደበረኝ ከኋላ ገባው። ማሂም ከኔ አጠገብ ከኋላ ገባችና ቁጭ አለች። አባቷ ቀጥታ ወደፊት ነዱት። ሁላችንም ዝም አለን። እኔም ዝም፣ ማሂም ዝም፣ አባቷም ዝም። የሆነ የተንጣለለ ግቢ በር ላይ ስንደርስ ግን ክላክ አደረጉ። በሩን ተከፈተላቸው። ከመኪናውን ወረድንና ገባን። ግቢ ውስጥ ግርግር በዝቷል። ሁሉንም እኔንም የተለየ ፍጡር አድርገው በተለየ መልክ አዩ። ከሰራተኛ እስከ ጠበቃው ድረስ ገለመጡኝ። ሁሉም በአግርሞት እኔን ነው የሚያዩት። የዛኔ ማናቸውም ላለማየት አንገቴን ደፋው። አባቷ እየመሩ ወደ አንድ ክፍል ገባን። የቤቱ ስፋት ጽዳቱ ለጉድ ነው። ማሂ አንቺ ወደ ስራሽ ወደ ራስሽ ጉዳይ ሂጂ፣ እኔና እሱ እናወራለን አሏት። እሺ ብላ ወጣች። እንዴት ነህ የኔ ልጅ? አቶ ሳሙኤል እባላለሁ ብለው እጃቸው ዘረጉልኝ። ድምጻቸው በራሱ ግርማ ሞገሱ ያስደነግጣል። ዝም ብዬ እጃቸውን ጨበጥኳቸው። መሬት እያየው ዝም አልኩኝ። ጥሩ ስላንተ ማሂ ሁሉም ነገር ነግራኛለች። በጣም አዝናለሁ፣ ግን በጣም ስህተት ነው የሰራኸው። ከመጀመሪያው ፊደልን መርጠህ ቤተሰቦችን ስትተው አንድን ስህተት ሰራክ። ከዛም ደግሞ ፊደል ስትሞድ ነገሮችን በመጋፈጥ ፈንታ ጎዳና ላይ የራስህ በሱስ መሸሸግህ ደግሞ ሁለተኛ ትልቁ ስህተት ነው። እኔ ከማሂነት ጋር ስተዋወቅ ምንም አልነበረኝም፣ እሷም ምንም አልነበራትም ነበረ። ሁለታችንም አብረን ሰርተን እንቀየራለን ብለን አምነን ወደ ትዳርም ገባን። ለድፍኑ 7 ዓመት ሁለታችንን ያለመቋረጥ ቀንና ሌሊት ሰርተን ራሳችንን በኢኮኖሚ ከገነባን በኋላ አሁን ደግሞ ልጆች ነው የምንፈልገው፣ ብዙ ልጆች እንወልዳለን ብለን እቅድ አወጣን። ማሂ ተረገዘች፣ ተወለደችም፣ አባት ሆንኩ። እሷም እናት ሆነች። ቤታችን በደስታ ተሞላ። ማሂ በተወለደች በ35ኛው ቀን እናቷ አረፈች። ምክንያቱ ስትወልድ ሲቲ
ሲሰፏትም ደም ስሯን አግኝተውት ነበርና የእሷ እናት ከሞተች በኋላ መኖር አስጠላኝ። ባገኘሁት አጋጣሚ በሙሉ ለመሞት አስብ ነበረ፣ ግን አላደረኩትም። ፍቅሬን፣ ናፍቆቴን፣ ጉዳቴን በውስጤ ዋጥ አደረኩኝና ከበፊቱ የበለጠ ጠነከርኩኝ። ይሄው እዚህ እድሜ ላይም እስከ ደርስ ድረስ ሴት የሚባል አጠገቤ ደርሼ አላቅም። ልቤን አብሬ ከማሂ እናት ጋር ቀብሬዋለሁና ግን አየህ ለማሂ የሚያስፈልጋትን ህይወት ሰጥቻታለሁ። እናቷ እንደሞተች በህይወት የቀረችኝ ማሂን ግን መንከባከብ አለብኝ። አንተ ፊደልን ከምትወዳት 10,000 እጥፍ እኔ የማሂ እናት ወዳት ነበረ። በማጣቴም በማግኘቴም አልተለየችኝም ነበረ። አብረን ለማርጀት ቃል ተግባብተን ነበረ። ሲከፋኝ ደስ ሲለኝ የምትደግፈኝ እሷ ነበረች። ግን በቃ ሞተች። አንተ ከሞተቹ ይልቅ በህይወት ያሉትን መንከባከብ እንጂ ከመተው ጋር አብረክ መሞት የለብህም። ነገ ሌላ ቀን ነውና ያንን ጊዜ ጠንከር ብዬ ህመሜን ዋጥ አድርጌ የሚመጣብኝን ሁሉ ስለተጋፈጥኩ ይኸው ማሂን ለመዳር እየተዘጋጀውኝ ነው። ልጄ ለወግ ማዕረግ ላበቃት ነው። የዛሬ ሳምንት ሰርጓ ነው አሉኝ። ምን እንዳስደነገጠኝ አላቅም። ቀና ብያየዋቸው ፈዝዤ ደንዝዤ በራሴ ናፋድኩኝ፣ ተናደድኩኝ። ምን እየሆንኩ ነው? ከራሴ ጋር ሙግት ጀመርኩኝ። የማሂ አባት ቀጥሎ እኔ በህይወት ዘመኔ 2 ነገር በጣም ይምታታብኛል። አንዱን ምን አለ ሌላ ሴት ባገባሁና ለማሂ እህትና ወንድም በሰጠኋት እላለሁ። ሌሎቹ ሰዎች እህትና ወንድም እያሉ ሲያወሩ እሷ ልክ እንደ ብርቅ ሲሆንባት ሳይ እናደዳለሁ። አሁን ካለፈ በኋላ ይከነክነኝ ጀመር። በአንዱ በኩል ደግሞ በህይወቴ ያፈቀርኳት አንድ ሰው ነው። ለእሷ ታማኝ ሁኜ እድሜ ዘላለሚ ከልቤ ሳትወጣ ልጃችንን ፍሬያችንን ለክብር በማብቃቴ እኮራለሁ። አንተም ከህመምህ አገግመህ አሁን አንተ እያደረክ ያለው ልክ አይደለም። ለፊደር የሰጠሃትን ቦታ ግማሹን እንኳን ለቤተሰቦችህ ስጥ። አውቃለሁ ሴት ተከትለህ ከቤት ወጥተህ በባዶ እጅህ ጎዳና ተዳዳሪ ሆነህ መመለስ ያሳፍራል። ግን አታስብ፣ እኔም የቤተሰቦችህን ኃላፊነት ወስዳለሁ። ቤተሰቦችህ ትደርሳለህ ብለው የሚጠብቁት ቦታ ላይ ባልደርስ እንኳን ቢያንስ ግማሹን ሆነህ ታሳያቸዋለህ። በእኔና በልጄ ላይ እምነት ይኑርህ አሉኝ። እምባዬን መጣ። ተነስቼ አቀፍኳቸው። ሲበዛ ደስ የሚሉ ሰው ናቸው። ደግነታቸው ፊታቸው ላይ ይታያል። ስለሚስታቸው ሲያወሩ ልክ እንደ ዛሬ ነው። ፍቅራቸው ደስ ይላል። ታሪካቸውን ስሰማ ትንሽ ተጽናናው። ለካ ፈጣሪ እኔን ጠልቶኝ አይደለም፣ ሁሉም ጋር የሚያጋጥም ነው ለካ ብዬ ተጽናናው። እኔን እንዴት ነው የምታግዙኝ አልኳቸው። በቃ እንደ ወንድ ልጅ ትሆነኛለህ። ማሂ ከቤት አግብታ ከወጣች በኋላ ብቻዬን ለመኖር እፈራለሁ። ብዙ ሰው እኔን አይቶ ጀግና፣ ባለግርማ ሞገስ፣ ጠንካራ ሰው አድርጎ ይስለኛል። ግን ጀግንነቴ ሰው ፊት ነው። ጥንካሬ ለሰው ይመስል እንጂ ባለቤቴ ከሞተች ቀን ጀምሮ ብቻዬን መሆን እፈራለሁ። ከልጄ ተለይቼ አድሬም አላቅም። ሌሊት እቅፌ ውስጥ ካጣኋት እሷን እንደ ባለቤቴ ጥላኝ ሄደች ይመስለኛል። አሁን ስታገባ ምን እንደሚወጣኝ አላቅም ነበረ። ፈጣሪ ከፈቀደው ጸባይህን ካሳመርክ አንተ እንደ ልጅ አድርጊ። አብረን መኖር እንችላለን። ወደ ሀገርህ አብረን እንሄዳለን። ቤተሰቦችህ ምን ላይ እንደደረሱ አይተን እንመለሳለን። አንተ ደግሞ አሪፍ ሁኔታ ውስጥ ስትገባ ፊት ለፊታቸው ሄደን እናገኛቸዋለን አሉኝ። ሀሳባቸው አልወደድኩትም፣ አልጠላሁትምም። ሳስበው ሱሴን እንዴት እንደማቆመው ሁሉ ነገር ጨነቀኝ። በጣም ትልቅ ነገር ደግሞ
ፊደል ከሞተች በኋላ እኔ ዘንጬ አምሮብኝ ከሰዎች ጋር ደስተኛ የሆነ ህይወት ስኖር ፊደል የካድኳትን የረሳኋት ይመስለኛል። የሆነ እሷ አፈር ለብሳ እኔ ደህና ልብስ ለብሼ አምሮብኝ ስኖር አስብኩትና ትልቁ ጥፋተኝነት ተሰማኝ። ግን እምቢ ማለት ደግሞ አልቻልኩም። እሺ አልኳቸው። ፈገግ አለን። በድጋሚ እጃቸውን ዘረጉልኝ። ሰላም አልኳቸው። ካሁን እንጀምራለን። አሁን አብረኸኝ ትሄድና ፏ እንላለን። እኔም ለእጄ ልትዳር ስለሆነ አምሮብኝ መታየት አለብኝ ብሎ ተነስ አሉኝ። ተነስቼም ተከተልኳቸው። መጀመሪያ ልብስ ለመግዛት ሄድን። የወደዱትን ገዙልኝ። ቀጥሎ ወደ አንድ ሁሉንም ነገር አካቶ ወደ ያዘ ቤት ሄድን። ፀጉራችንን ተስተካከልን። ከስንት ጊዜ በኋላ ጋላይን ውሃ ነካው። ፊቴ ላይ የጎፈረ ፂሜም ተነስታ ራሴ ላይ ቆሻሻውን ፀጉሬ እኩል ለኩል የሆነውን ዱርዴ አነሱልኝ። ከዛ በኋላ አዲስ ልብስ ቀየርኩኝ። መስታወት ፊት ቆምኩኝ። ለካ ልክ እንደ ወታደር ፊቴን አኮሳትሬ ቆምኩኝ። ከመስታወቱ ውስጥ ያለውን ሰው ትኩር ብዬ አየሁትና እኔ ነኝ አልኩኝ። ራሴ በፂም ምን እንደምመስል አላውቀውም ነበረ። ፊቴ እንደ በፊቱ አይደለም፣ ተጎሳቅሏል። ጉንጬ ላይ ብቅ ያለ አጥንቶችም አሉ። እኔ ራሴን መስታወት ውስጥ ሳይ ሌላ ሰው እያየው እንጂ እኔ አልመስልህ አለኝ። በፈጣሪ ስም ለካ ይሄንን የምመስለው። አይ ፊደል፣ ምን አለበት አንድ ቀን እንደዚህ ትልቅ ሁኛለሽ ባየሽ። ምን አለበት አሁን ከጎኔ ቁመሽ አምሮብሃል። ደግሞ ፂምህ እንደዚህ ሲስተካከል እንዴት እንደሚያምር። እኔ ፂም ያለው ወንድ ወዳለው ብትኝ ብዬ ተመኛው። ይህን እኮ ልጅ አድጎ ቢሆን በእግሩ ይሄድ ነበረ። እኔ አባቱ በኩራት እጁን ይዤ መጫወቻ ገዛለታለሁ። መጫወቻ ገዛልኝ አልገዛልህም እያልን እንጨቀጨቅ ነበር አይደለ? መንገድ ላይ የልጅ ልብስ ባየው ቁጥር ለልጄ ሳልገዛ ማለፍ ስለማልችል ይህኔ ኢኮኖሚ በልጄ ልብስ መግዛት ይቀውስ ነበረ። የሆነ ሰዓት ላይ ምን እንደተፈጠረ አላውቅም፣ ግን ወጥተህ ሩጥ አለኝ። ራሴን ከመስታወት ፊት ለፊት ዞር አደረኩኝና ወደ መኪና መራን። ወደ ቤትም መመለስ ጀመርን። እውነት ለመናገር ዛሬ እንዲህ ሁነህ ሳይህ በጣም ደስ ብሎኛል። ለመጀመሪያ ጊዜ ማሂ ስላንተ ስትነግረኝ ልቤን ነበር የነካኸው። የራሴን ታሪክ ባንተ ውስጥ ተደግሞ ሳየው ልቤ ስፍስፍ ብሎ ነበረ። እኔ ስሜቱን አውቀዋለሁ። ያፈቀሩትን ሰው በሞት መነጠቅ ማለት በጣም ከባድ ነው። እኔስ ለልጄ ሲል ጠነከርኩኝ። አንተ ደግሞ ለቤተሰቦች ስትል ጠንከር። ህይወት እንደዛ ናች። በቃ አንዳንዴ ለምን ሆነ ብለህ መጠየቅ የማትችለውን ነገር ይፈጠራል አሉኝ የማሂ አባት። እኔ ዝም አልኩኝ። ከንፈሬን ላይ ጣጣሉ የተሰፉ ይመስላል። ካፌ ቃል መውጣት ከበደኝ። ወደ ቤት ሄድን። ቤት ስንደርስ ማሂ አይታኝ አላመነችም ነበረ። ዘላ ተጠመጠመችብኝ። አንተ ሰው ባንዲ እንደዚህ ይቀየራል እንዴ? መጀመሪያ አላወቅኩም ነበረ። በጣም ክፉ ነህ። ይህንን ውበት በፂም በፀጉር ትደብቀዋለህ። የምርም በጣም ክፉ ነህ አለችኝ እየተፈለቀለቀች። እኔ ደግሞ ዝም ብዬ አያሻለሁ። ከአባቷ ጋር ወደ ውስጥ ገባን። ከገባን በኋላ እረፍት ማድረግ ክፍልክ እንደምትችል ነገሩን። ይሄ ክፍል ያንተ ነው፣ እዚህ መሆን ትችላለህም አሉኝ። 11ኛው ሰዓት ክፍል 6 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በሚመጣው ሳምንት 11ኛው ሰዓት ክፍል 7 ይዤላችሁ እመጣለሁ። ለዛሬ የነበረን ቆይታ ይህንን ይመስላል። እንደ አጋጣሚ ሆኖ ለቻናሌ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ።
ታሪኩ በጣም ያሳዝናልም አስተማሪም ነው። እንደምትወዱትም ተስፋ አደርጋለሁ። እስኪ የዚህ ልጅ መጨረሻው እንደሚያምር ተስፋ አደርጋለሁ። ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሳውዛን ያለንበት ሰላማችን ይብዛ። እንደተለመደው ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላቭ ስቶሪ ለሚወዱ ጓደኞቻችሁ፣ የፍቅር ታሪኮች የሆነ ነገር መስማት ለሚወዱ ጓደኞቻችሁ ሼር አድርጉ። ባይ ላቭ ዩ ጋይስ።